ከ30 ዓመት በኋላ ማድረግ ያለብህን ወሳኝ ነገሮች እንመልከት። የትኛውም አይነት ጎጂ ሱስ ካለብህ አሁኑኑ አቆሙ። ሕይወትህን እስከ ወዲያኛው ያመሰቃቅለዋል። ይህ ማለት ግን 20ዎች ውስጥ እያለህ አታቁም ማለት አይደለም። ከ30 ዓመት በኋላ ቢበዛ 15 ዓመት ነውና ጠንክረህ መስራት የምትችለው ማድረግ ስለምትፈልገው ነገር አተኩረህ አስብ። ሕይወት ሁለተኛ ዕድል ላትሰጥህ ትችላለችና ራስህን ከሰዎች ጋር ማወዳደርህን አቁም። ይህ ጊዜ ከመቼውም ጊዜ በላይ የሚያስደስትህን ነገር የምታደርግበት ወቅት ነው። በ20ዎቹ ዕድሜህ ሳትሰራው ስላሳለፍከው ነገር አትጸጸት። ያለፈ አልፏል። አሁንም ቢሆን ከ20ዎቹ ዕድሜህ ባልተናነሰ ጠንክረህ የምትሰራበት ረጅም ጊዜ አለህ። በፍቅር ግንኙነትህ መቀለድ የምታቆምበት ጊዜ ላይ ነህ። እዛም እዚህም ማለት አቁም። አንዷ ላይ ማምረር ግድ ይልሃል። ሶሻል ሚዲያ ላይ ጊዜ አታባክን። አሁን ጊዜህን ለወደፊቱ መሰረት የምታስይዝበት ወሳኙ ጊዜ ላይ መጠቀም ግድ ከሆነብህም ጥቂት ሰዓታት ብቻ ይሁን። ምርጫህም ከዓለም ጋለሪ ይሁን፣ አትጸጸትበትም። መቆጠብ ከመቼውም ጊዜ በላይ የግድ የሚልህ ሰዓት ላይ ነህ። በዚህ እንዳትቀልድ። የምትቀፍልበት ጊዜ ላይ አይደለህም። የሕይወት ዘመን ጓደኞች የምታፈራበት ወሳኙ ጊዜ ላይ ነህ። መልካም ጓደኞች ይኑሩህ ለመልካም ሕይወትህ ስትል። አንድ ነገርን ሳትፈልግ እንድታደርግ የሚያደርግ የጓደኛ ወይም ሌላ ግፊት ካለ ኖ ማለት ጀምር። ይሉኝታ አያዝህ። ከዚህ በኋላ ሌላ ዕድል አይኖርህም። ወላጆችህ ከመቼውም ጊዜ በላይ አንተን ይፈልጉሃል። ዕድሜያቸው እየመረሸ ነው። ምርጡ ጊዜህን ከነሱ ጋር አሳልፍ። ከሶሻል ሚዲያ የተገኘ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው